በዓለም ሳይቀር እትዝብት ላይ ወድቀናል። በትዳር ጉዳይ መፋታት በወንጌላውያን አማኞችን በስቶ ጉድ ተብሎ የሆነ ሰው መሯት ሐሙስ ሊፈታን ማለች መጣ። ለማንም ተንፍሻ አላውቅም ተባለ። ብዙ ልጆች ተወልደዋል። ለልጆቻችሁ ስትሉ ልጆች ምን አይነት ጭንቅ ውስጥና ሀዘን ውስጥ እንደሚገቡ አታውቁም እንዴ? በልጅ ኮዳ አቀብራለሁ እንዴ ትላላችሁ አሉ አንዳንዶቻችሁማ። ሴቶች እንዲጠይቁት አበረታቻለሽ? አላበረታም። እናታቸው እንደገረድ ነው የሚያዝ አልጋ ላይ ጋደም ብሎ ትራስ ከፋሉ እዚያም ጭልኝ እንጀዋውን እነገሌ እነናጉ ነጥሮቅ ምናምን አሉ አዲስ እንዴ እህቶችን እህት እንዴት ይገባል? በጣም ከመቀራረባችን የተነሳ የስጋ ዘመድ አይነት ስሜት አለ መሃላችን እና እንዴት ይሆናል በሚል ጋብቻችን የብዙዎቻችን መልካም አልሆነ። ሴቶች ግጭት ሲኖር የወንዱ ደካማ ጎን ወስዶ መሳደብ አንተ ማለት ይከብዳቸው። ብዙውን ጊዜ ወንዶች ደግሞ የሚያጠቁበትን መንገድ ነው የሚፈልጉት። ድቅድቅ ውስጥ ነው ያለ። ሰላም ውድ ቤተሰቦች፣ ዛሬ እንግዲህ ከትዬ ናጉ ጋር መጥቻለሁ። ትዬ ናጉ እንኳን ደህና መጣሽ። እንደና ቆየኝ። ትዬ ናጉ አክብረሽኝ ስለመጣሽ እጅግ አድርጌ አመሰግናለሁ። ግን ከይቅርታ ጋር አንቺ ነው አንቱ ነው ማለት ያለብኝ? አንቺ ነው። ቤተሰብ አንቱ ይባባል። አንቺ ብዙ ጊዜ የሚቸገረው አንቱ ስል ነው አንቺ በልትኛለሽ እና ያው ለተመልካቾችም ያው በአንቺ ፍላጎት እንደሆነ እንዲታወቅልኝ ብዬ ነው። አንቺ ነው የሚመቸኝ። እሺ አንቺ ብዬ ያወራለሁ። ባለፈው እዚሁ ቻናል ላይ የኛ ቻናል ላይ ጋብዘንሽ ነበረ እና የተወሰኑ የህይወት ምስክርነቶችን ሰተሽን ነበር እና ብዙ ሰዎች በኮሜንትም ደውለውም ያናገሩኝ ነበሩ እና በጣም ደስተኞች ነበሩ። ከሀገር ውስጥም ከውጭም ብዙ ሰዎችን ስልክ ተቀብያለሁ፣ ኮሜንቶችን አይቻለሁ እና ትዬ ናግ ከዚህ በላይ መናገር ትችላለች። ብዙ ነገር በውስጡ አለ። ስለዚህ የተናገረችው በጣም ትንሹን ፐርሰንት ነው የሚል ኮሜንት አግኝቻለሁ እና ለዛም ነው እዚህ ፖድካስት ላይ የጋበዝኩሽ እና የቀሩ የምታያቸውን በእርግጥ ብናወራው ላያልቅ ይችላል፣ ግን ቀሩ ደግሞ የምታያቸውን አንዳንድ ነገሮች፣ ምክሮች፣ ሀሳቦች፣ የህይወት ተሞክሮችንም እንድታካፊን ነው ዛሬ ወደ ስቱዲያችን የመጣሽው። ከስምሽ ግን ብነሳ ትንሽ ይናጉ የሚባል ስም ያንቺን ብቻ ነው ማለት አልተለመደም። ይሄ ስም እንዴት መጣ ከሚለውን ጀምርና። ጥሩ ጥያቄ ነው። እኔም ተመልሼ በመምጣቴ በዚህ ሚዲያ ላይ ደስ ብሎኛል። የሚጠቅም ነገር መቼም እግዚአብሔር በረዥም እድሜ ውስጥ ያሳለፈው ስላለ እውነት ነው። ብዙ የሚወራ ነገር ሊኖር ይችላል የሚጠቅም እግዚአብሔርንም የሚያከብር እና ስሜ ታሪክ አለው። አባቴና አክስቴ የአባቴ እህት ማለት ነው ከብዙ ከተወለዱ ልጆች በህይወት የቆዩ እነሱ ናቸው እና አያቴ የአባቴ እናት የአባቴ አባት በድሮ ትርጉም ምን እንደሚባል በአሁኑ ምን እንደሚባል አላውቅም። ጭቃ ሹም ነበሩ። ሹም ከጭቃ ሹምነትም አልፎ ኃይለኛ፣ በጣም ኃይለኛ ሀብታም እና በሰው እጅ ነው የሞቱት። ሰው ነው የገደላቸው። ሰው ስለገደላቸው ብቻ አክስቴ የአባቴ በጣም ታላቅ እህት ውጭ ነው የቆየችው። ማለት ከተወለደችበት አካባቢ ርቃ በትዳር ራቅ ብላ ደግሞ ያው አባቷን በሰው እጅ ስለሞቱ እኔንም ያጠቁኛል በሚልም ይመስለኛል እና ኖራ ስትመለስ ከተማ መኖር ስትጀምር አባቴ የተወለደው ከቤት አይደለም፣ ከሌላ ሴት ከባለ ትዳር ማን አለብኝ ስለነበሩ አያቴ ያው በዚያ መንገድ ነው የተወለደው። ግን እናቱ በህይወት እያለች አንተ የገሌ ልጅ ነህ
የባለቤቴ ልጅ አይደላችሁም ለማለት አስቸጋሪ ስለሆነ ሞት ግን ሲመጣ ይናዘዛሉ። መቼም ያወቁት ነገር በገጠር ይሄ ነው። ለሞት እንደተቃረቡ ሲያውቁ እውነቱ ይወጣል። እውነቱን ምንም የፈለገው ክፉ ነገር ይናዘዛሉ። መንግስተ ሰማያት ለቄሱ ቢነግሩ በቃ ነፍሳቸው የምትማር እየመሰላቸው ይመስለኛል። ስለዚህ አባቴ የማን ልጅ እንደሆነ ሰምቷል። ከመስማትም ባሻገር የሰፈርም ሹክሹክታ አለ። ደሴ እኮ የብላታ እሸቴ ልጅ ነው ይባላል። ኤኒዌይ የሰው አራሽ ሆኖ መሬት የለውም የራሱ። ስለዚህ ይቆያል። መሬት አራሽም የራሱም ያርሰውም የሌለው መሆኑ ከሌላ ብሔር ተሰዶ ባለቤቷ እዚያ የሚኖር ባለ ርስት አለን፣ ባለ መሬት አይደለም። ሴቷ አያቴ ማለት ነው፣ የአባቴ እናት። ስለዚህ እህቱ የአባቱ ልጅ በሹክሹክታ የሚያውቀው እናቱም የነገረችው ምስጢር ይመስለኛል። ከተማ እንዳለች ሲያውቅ ይመጣና ላክስቴ እኔ ወንድምሽ ነኝ እንዲህ ነው ሲላት፣ እሷ ደግሞ አውቃለሁ ማስረጃም አልፈልግም፣ ምክንያቱም እናቴና አባቴ ሲጨቃጨቁ አውቃለሁ በዚህ ጉዳይ እና በደንብ አንተ ወንድሜ እንደሆነ አውቃለሁ። ስለዚህ ጉልበቴ በሰው መሬት እየለፋ ለአባቴ መሬት እንዴት አታበቂኝም ስትባል ደስ ብሏት ከከተማ ወደዚያ ገጠር ትሄድና የአባቷ ቤት የነበረው ላይ እዚህ ላይ ጥመድ ትለዋለች። እሱ ማረስ ሲጀምር 13 ሁነው ወገኖቻችን ተነሱ እና ከለከሉ። አናውቅም፣ መሬት የኛ ነው፣ እናንተንም አናውቃችሁም። ስለዚህ ሀገር ሽማግሌ በመሃል ገብቶ አይ ወደ ሕግ ድረሱ፣ እዚያ ተደባደቡ ብለው ወደ ፍርድ ወደ ክርክር ገቡ። እኛ ልጆች ነን፣ እነዚያ ደግሞ አናውቃችሁም፣ የእኛ አይደላችሁም፣ ምክንያቱም መሬቱን ስለሚፈልጉ እና ሲከራከሩ እናቴና አባቴ 13ቱን በአንድ በኩል እነሱ 2 ነው፣ አክስቴና አባቴ ማለት ነው። እነሱ 2 ነው በአንድ በኩል፣ እነዚህ ዘመዶቻችን 13ቱን በአንድ በኩል ሲሟገቱ ከቆዩ በኋላ አሸንፈው የመጡበት ማታ እኔ የተወለዱ። ያ ነው ታሪኩ። እንግዲህ ይናጉ አለችኝ አክስቴ ነች ያወጣችው ስሜን። ይናወጡ እንጂ አያሸንፉንም ለማለት እንደ ሽሙጥ ነገር ነው። አዋጅ ነው። እና በዚያ በተወለድኩበትም አካባቢ አንድ ሌላ ይናጉ የምትባልና አንድማ ተናጉ የሚባሉ ብቻ አውቃለሁ በክፍለ ሀገሩ እንጂ የተለመደ ስም አይደለም። ስለዚህ ይታገሉ ይናወጡ እንጂ አልተሸነፍንም፣ አሸንፋችሁናል፣ የእናንተ ማናወጣችሁ ብቻ ይበቃል በሚል ነው ስሜ የወጣው እና ወደዋለሁ። ስሜ ደግሞ ወደዋለሁ። ዩኒክ ስለሆነ እንደሆነ አላውቅም። ለየት ያለ ስም ሰምቼ አላውቅም። እና ይናወጡ ማለት ነው። በሌላ ወደ ሌሎች ጥያቄዎች ስገባ ያው ዲስከሽን እንደዚህ ክፍት አድርገን ኦፕን ሆነ ዲስከሽን እንድናድርገው ብዬ ነው። ባለፈውም የተነሱት የተወሰኑ ጥያቄዎች ነበሩ። እንደዛው ላይ ደግሞ ተጨማሪ አድርጌ ዛሬ ላነሳቸው ያሰብኳቸው ጉዳዮች አሉ። እንግዲህ ከሁሉም ቦታ እየዳሰስን ካለን ጊዜ አንጻርም እየዳሰስን ሄዳለን። ወደ መጀመሪያ ግን አድርጌ የምገባው አንድ ሰው እንድጠይቅ በጣም የገፋኝ ነገር ቀጥታው ስለ ትዳር ነው የምጠይቅሽ እና ይሄ ሰው የጠየቀኝንም ወደ አንቺ ለማድረስም ያለው እና ማንን ላግባ፣ እንዴት ላግባ፣ የት ሄጄ ላግባ፣ ጓደኞችን ነው ወይ ማገባው ብሎ የጠየቀኝ ሰው አለ። ስለዚህ እስፔሻሊ በእኛ ዘመን እንደናንተም ዘመን አይደለም። ያው አይን አዋጁም ብዙ ነው፣ ልብም ቶሎ አይረጋም፣ ልጅነቱም አለ። ሀውቱ የሚለውንም ነገር ከቤተሰብ ጋር ክፍት የሆነ ኦፕን ዲስከሽን የለም። ብዙ ጊዜ በወጣቱ ጋር የተወሰነ እውቀት ያለው አለ፣ የሌለው አለ። ስለዚህ አሁን ከአንቺ ልምድ አንጻር ይህንን ጥያቄ እንዴት ታየዋለሽ? ይሄ አንድ መጽሔት ወጥቶ ነበረ፣ መቼም በዩኒቨርሲቲ አርካይቭ ያለ ይመስለኛል፣ ማንን ላግባ የሚል እና ሴትዮዋ ከእንግሊዝ ሀገር የመጣች እንግሊዛዊ ናት። የትዳር ማሬጅ ካውንስሊንግ ልትሰጥ ፈልጋ ታበደ አበዱ ምን ማለት ነው ተብሎ ያለ ጊዜው ስለሆነ ግን አስፈላጊ ርዕስ ነው ይሄ። ስለ ጋብቻ መመካከር በጣም አስፈላጊ ነው እና
እኛ የተጎዳንበትን ነው የምናገረው። በኋላ ከኛ የሚቀጥለው ጄኔሬሽን ግን እንግዲህ በክርስቲያን አስፔክት ነው የምናገረው። በዓለም የራሱ የሆነ ሚዛን አለው። የእኛ ደግሞ እንደ እግዚአብሔርም ቃል እንደ እግዚአብሔር ሀሳብም ለመኖር ተተኪም ለማፍራት ጤነኛ የሆነ ለሀገር የሚጠቅም ለእግዚአብሔር ክብር የሚሆን ትውልድ ለመተካት ከልምዳችንም ካለፍንበትም ሞኝ ራሱ ተሳስቶ ነው የሚማረው። ብልጥ ግን ከሌላው ስህተት ይማራል ያንን ላለመድገም እና ትውልዱ እንዳይደግመው የእኛን ስህተት ልነግራችሁ ነው። ይሄ መንፈሳዊ 1958 የመንፈስ ቅዱስ ሪቫይቫል በጣም እንቅስቃሴ አዲስ ነገር የጀመረበት ነው እና በዚያን ጊዜ በጣም ከመቀራረባችንና ከመተማመናችን የተነሳ የሚገርመው ነገር እኔ እኮ በቃ አሁን ተመርቄያለሁ፣ ዲግሪም ይዣለሁ፣ ግን ሚስት አጣሁ ማንን ላግባ ሲሉ ወንዶች የዩዝ ሴንተር የወጣቶች ማዕከል የሳይም ነው የአስተባባሪ እነገሌ እነናጉ እነጥሮቅ ምናምን አሉ አዲስ እህቶችን እህት እንዴት ይገባል። በጣም ከመቀራረባችን የተነሳ የስጋ ዘመድ አይነት ስሜት አለ መሀላችን እና እንዴት ይሆናል በሚል ጋብቻችን የብዙዎቻችን መልካም አልሆነም። ያን ስለፈራን እንዴት አብረን በዚህ ውስጥ አልፈን እንዴት ተብሎ ወንዶችም ደፍረው ለመጠየቅ አቅም አላገኙም። እኛም በሌላ አይን ለትዳር በሚሆን መልክ ማየት አልቻልንም ወንድሞቻችን እና ብዙ ዋጋ ተከፈለበት። ነገር ግን ሁለተኛው ባቸው የኛ ቀጥሎ ያለው ትውልድ በዩኒቨርሲቲው ክርስቲያናዊ ህብረት ዩኒቨርሲቲ ክርስቲያን ስቱደንትስ ፌሎሺፕ የሚገርመው ብልጦች ሆኑ። በጣም ብልጦች ከኛ ተማሩና ኳየርም የሚዘምሩት ከኳየር መጋባት ጀመሩ። የሆነ የተለያየ አብረው የሚያገለግሉ ባህሪውን አይተው አዝማሚያ አመለካከታቸውን አይተው ጥሩ ትዳር ጥሩ ሞዴል የሚሆን አይነት ትዳር መሰረቱ እና ይሄ ጥያቄ ሰፊ ነው። ራስንም ማዘጋጀት ያስፈልጋል። እኔ በትዳር ዙሪያ እኔ እገባለሁ ወይ ባህሪን መመዘን ያስፈልጋል። ደግሞ የማንበብ ልማድ ይኖራችሁ። ማንበብ ጥሩ ነው፣ ብዙ ነገር ትማራላችሁ። አሁን በዚህ ዘመን ስለ ጋብቻ የሚያወሩ መጽሐፍትም አሉ። መጽሐፍትን ማንበብ ያስፈልጋል እና በእድሜ ገፋ ያሉትን በሂደት የተሞረዱትን ሰዎች ሳትፈሩ ግልጽ ሆናችሁ እንዲህ ነው ነገሩ። እኔ ግን ፈራለሁ። ብዙ ጊዜ ፍርሃት ይኖራል፣ ከወንዶች በኩል ፍርሃት ይኖራል። ግን ካለማወቅ ነው እንጂ ያቺ የወደድካት ልጅ እሷን ፈልጋ ይሆናል። ደግሞ ሀሳቡ ይገባል። ማን ምን እንደሚፈልግ በእውነት ይገባል። ግን የአሁኖቹ እንኳን ሴቶችም ይጠይቃሉ መሰለኝ ወደድኩ ገባ ፈልጋለሁ ይሉ ይሆናል። አንዳንድ ጀግኖች ይላሉ ሚሉ አሉ። በፊት ግን ነውር ነው። ሴት ምንም ያህል ብትወደው ታሳያለች። ብዙ መንገድ አለው፣ ብዙ ቋንቋ አለው። ግን ትዬና ለዚህ ጋር ላቋርጥሽና ሴቶች እንዲጠይቁ ታበረታቻለሽ? አላበረታታም። ካልቸር የሆነው መሰለኝ የባህሉ ተጽዕኖ ይመስለኛል እና ጥሩ ውጤት አይኖረውም። ለምን ጥሩ ነው። መጽሐፍ ቅዱስም ወንድን እንደ ዋና ነው የሚያየው አይደል? የበላይ እና ሴንስ ኢንፌሪየር እና ሱፔሪየር ብዬ አይደለም፣ ግን ወንድ ቅድሚያ የመውሰድ የቤት ራስ ወንድ ተብሏል እና በዚያም አንጻር ጠያቂ ቢሆን ለሱም ኮንፊደንስ ይሰጠዋል፣ ለሷም መወደዷን ነው እውነት ፈልጓት መሆኑን ማረጋገጫ ይሆንላታል ብዬ ስለማስብ እና ደግሞ ጠባላል ግጭት ትዳር ዝም ብሎ ምቹ አይደለም። ምንም ያማረ ቢሆን ግጭት አለ እና ግጭት ሲኖር ደግሞ በህይወቴ እንዳየሁት ካማከርኳቸውም ሰዎች
በግልጽነት ከነገሩኝ ከሁኔታቸውም ካጠናሁት ሴቶች ግጭት ሲኖር የወንዱ ደካማ ጎን ወስዶ መሳደብ አንተ ማለት ይከብዳቸው ብዙውን ጊዜ። ወንዶች ደግሞ የሚያጠቁበትን መንገድ ነው የሚፈልጉት። እንዳየሁት ከተሳሳቱ ይቅር በሉ። እውነት ነው እንዴ የኔን የነገርሽኝ ለዛም እስማማለሁ ሲል እና በተጣሉ ጊዜ ትንሽ ቀላል ግጭት ሆነ ቀላል ግጭት ልጆች ተወልደው ኖሮም ተደላድሎ ሲናደድ ጨቅጭቀሽኝ እንጂ ድሮስ መች ፈለጉሽ ሊላት ይችላል። which is bad በጣም ሊጎዳ የሚችል አባባል ነው። ልበ ሰፊ ከሆነች የወንድ ባህሪ ነው ብላ ልትሆን ትችላለች። አንዳንድ ሴቶች ደግሞ ስሶች ናቸው። ልባቸው ስሜታቸው በቀላል ይጎዳል እና እንደነበሩት መሆን ያቅታቸዋል። ጥለው ባይሄዱም ትዳሩን። ስለዚህ ምነው ወንድ የሚጠይቅበትን ጠያቂ ማድረግ ትችላለች። ዘዴ ያለው ራሱ የነገር እንዴት ነው እንደ በእኔ ልብ ያለው በሱ አለ ማለት ነው። እንደ ኃይሉን አሰባስቦ እንደምንም ፍላጎቱን መንገር ይችላል እና ብዙ ደጅ አይጠናም። በልቧ ስላለ እሺ ትላለች። እሺ ልትል ትችላለች። ማን ላግባ እንዴት ልሁን? ዋናው ነገር በትዳር ክርስቲያን መጸለይ አለበት። አለመጸለይ አደጋ ነው። ኢቭን በአይን ፍቅር በጣም በስሜት ቁጥጥር ውስጥ ብትሆንም መጸለይ በጣም ወሳኝ ነገር ነው። እግዚአብሔር ሆይ ይህ ነገር ያንተ ሀሳብ ከሆነ እንዲህና እንዲሁን፣ ያንተ ሀሳብ ካልሆነ ደግሞ እንዳውጣልኝ፣ ይህ ስሜት አውጣልኝ፣ ፍታኝ፣ አትርፈኝ ብሎ ሲሪየስ ሆኖ ካስፈልገም ጾሞ መጸለይ ጥሩ ነው። አቅምም ይሰጣል። ጾሞ መጸለይ አቅም ይሰጣል እና ደግሞ ጠይቆ አይሆንም ቢባል ምን ሰማይና ምድር አልተገናኘም እኮ መቀበል ነው። ይሆናል ተብሎ ይጠየቃል። ካልሆነ አይሆንም። እህት ናት። እኔ ብዙዎች ጥሩ ወንድሞቼ ናቸው። በጣም እንድጎዳ የማይፈልጉ መልካም ሊያደርጉልኝ የሚጥሩ ሆነው ነው ያገኘኋቸው። ለምን እነሱ ይውደዱኝ እንጂ ለእኔ ደግሞ ከወንድምነት ውጭ ምንም ነገር በልቤ የለም እና ታማኝ ወንድሞቼ ማምናቸው ጥልቀት ያለውን ነገር ማማክራቸው ይሁን በትዳር ማማክራቸውን የሆኑልኝ። ለምን እውነተኛ ክርስቲያን ከሆነ እሷም እንደዛ እንዴት እንዳለችኝ እንዴት እንዲህ ባለኝ ተብሎ ቂም አያዝም። ይህ አለመብሰል ነው። የበሰለ ሰው ያ ችግር የለውም እና ጸሎት፣ ዋናው ጸሎት ነው። ሰው ጓደኛውን እንዲያገባ ትመክሪያለሽ? ጓደኛ ሲባል ያው አብሮ ያደገው ሊሆን ይችላል፣ አብሮ የተማረ ሊሆን ይችላል፣ በተለያየ ህብረት ውስጥ አብሮ የነበሩ ሰዎች። እነዛ ሰዎች ወደ ትዳር ቢመጡ መልካም ነው የሚል ሀሳብ አለሽ? እና እንደዛ እስከሆነ እንዴት? አብዛኞቻችሁ አሁን እንዳልሽው ወንዱም ቢሆን እንደ እህቱ የሚያያት ልጅ ወደ ትዳር ለመግባት ትንሽ ሊከብደው ይችላል። ወደ ትዳር ለመግባት ሴቷን ብትሆን እንደ ወንድም ያድርጋ ብላ ያሰበችውን እንደ ባሏ ለማየት ልትቸገር ትችላለች። በዛው ግን እኔ እንደውም ከሆነ ጥሩ ነው የምለው። ለምን ያልከኝ እንደሆነ ያውቃታል። ደካማ ጎኗን ያውቃል፣ ብርቱ ጎኗን ያውቃል። እንዲህ ቅርብ ከሆኑ ቤተሰብንም ያውቃል፣ የቤተሰብን ባክግራውንድ ያውቃል። እሷም እንደዚሁ እና ያንን ደካማ ጎኗን ጠንካራውንም አቻችለው ሊኖሩ ሪሊ ከእንትን ካሉ ይሄ መጀመሪያ ያስፈራል። የሚገርመው አጠገቡ እያለች ሚስት ምትሆነው አጠገቧ እያለ እንደውም መውለጃ ጊዜያቸው ካለፈ በኋላ የተጋቡ አውቃለሁ። እንዲህ ከቅርበት የተነሳ እንዴት ተደርጎ ብለው ሌላው ላይ ልቡ አይሞላም። መጨረሻ ላይ የእሷም ልቡ እንደዛ ነው። ከዛ ቀስ ብሎ ወይ ሰው መሀል ይገባና ምን እየፈለክ ነው? እች ልጅ የምትወድህ ነው የሚመስለኝ። እንዴት ነው ችግር? አንተስ እንዴት ነህ? እሷንም እንደዚሁ ደፍሮ ማገናኘትም ያስፈልጋል እና እንዲያውም እኔ ጥሩ ትዳር ይሆናል ሆኖ አይቻለሁ እና ጥሩ ነው። በጣም የተዋወቀ እኮ ማለት ነው። አዲስ ትውውቅ እኮ ያስፈልገው ዘይ ነው
እና ደግሞ ባልና ሚስት ከአንድ ውሃ ይቀዳል ማለት ቀስ በቀስ እሷም የሚጠላውን ታውቃለች፣ እሱም የምጠላውን ያውቃል፣ የምትወደውን ያውቃል። እሷም የወደውን ታውቅና አንድ ቃል ነው የሚሆኑት፣ አንድ ሀሳብ ይሆናሉ። ባለቤቷ በሌለበት አንዳንድ ነገር እንዴት ልናስ አይስማማም እኔም አልስማማም ትላለች። እርግጠኛ ናት እንደዚያ እንደሆነ አቋሙ። አብሮ ከመቆየት እኮ ነው። አብሮ ከመቆየት የማያስማማውን እየጣሉ የሚያስማማውን እያሳደጉ ስለሚሄዱ እኔ ብቻ አብሮ ያደገ በደንብ እንደው ከስር መሰረቱ የተዋወቀ ቢጋባ በጌታ ከሆነ እኔ መልካም ይመስለኛል። አሁን ላይ ብዙ የሚጋባ ሰው እንሰማለን። ላይክ ወጣቱም ቶሎ ወደ ትዳር ይገባል። በዛው መጠን ደግሞ ከትዳር የሚሸሽም ገብቶ የሚወጣም ከትልልቅ ሰዎች አንስቶ አሁን ላይ ያሉት ወጣቶችም ጀምሮ መገብቶ የመውጣት ነገር አለ። መፋታቱ ነገር አለ። ፍቺ በዝቷል። እና ይሄንን ነገር ለምንድን ነው ይሄ ሀፕን እየሆነ ያለው? አንደኛው እሱ ነገር ነው። ሁለተኛ ደግሞ ላይክ ትዳር ላይም ኢንዲቪጁዋሊም ሰዎች ብዙ ጊዜ አስቸጋሪ የሚባል ባህሪያቸው ለትዳር ከሰው ጋር ላላቸው ማህበራዊ ግንኙነትም የሚረብሽ ባህሪ የትኛው ባህሪ ነው? እንዴትስ መስተካከል አለበት? ለትዳር የሚያስቸግረው ባህሪ እንዲሁም ለማህበረሰብ የሚያስቸግረው ባህሪ፣ ሁለቱን አንድ ላይ ደግሞ ትነግሪናለሽ። ሰፊ ጥያቄ ነው፣ ትልቅ ጥያቄም ነው። በዘመኑ በጣም የሚያሳስበንና የሚያሳዝነንም ነገር ነው። በተለይ የወንጌል አማኞች መፋታት በጣም ግራ ያጋባል። እና እኔ እንደው የትኛው ባህሪ ይሆን? እኔነት ነው። እኔ በትዳር ምንም ምርጫ የለም። መተው የራስን ምርጫ በእንግሊዝ ሳክሪፋይስ ይሉታል። ምርጫ ቢሆንም ለህብረት ሲባል፣ ለልጆች ሲባል፣ የቤቱ ሰላም እንዲጠበቅ ሲባል ሁልጊዜ የእኔ ምርጫ ይሁን አይቻልም። እሱ ነው የሚያጣላው። እኔ ያልኩት ይሁን፣ እኔ ያሰብኩት ይሁን፣ የእኔ ያቀረብኳቸውን አቅርቤ፣ እሷም እንደዚሁ፣ ሴቱ እንኳን እንደዚህ አይደለም። እንደዚህ እኔነት ትልቁ የትዳር ጠንቅ ነው። ለነገሩ ለኮሚቴ ስራ አስቸጋሪ ነው። ለኮሚቴም ስራ ጭምር እንኳን አስቸጋሪ ነው። እኔነት ያለበት እሱ ያመጣው ሀሳብ ተቀባይነት የሌለው ከሆነ እንደምንም አዝሮ ጠምዞ ያለ ማስፈጸም የሚፈልግ አባል ካለ ራስ ምታት ነው የሚሆነው ነገሩ እና ሲሰለች በቃ ይፈርሳል። ስለዚህ እኔነት አንድ። ሁለተኛው አለመተማመን በብዙ ነገር ነው። ይሄ ሌላ ወንድ ሌላ ሴት ትሄዳለች ብቻ አይደለም። በሚደረገው ነገር ሁሉ መተማመን አለመተማመን ያፈርሳል፣ መተማመን ደግሞ ያቆያል። እና አንዳንዴ እኮ በትዳር እያወቅን ለምን ምን እንዳደረገ እያወቁ ልክ ነህ ተቀብዬዋለሁ እላለሁ እኮ ተቀብዬዋለሁ። እንዴ እንዳጠረጥርኝ እንዲህ ወጥቶ ነው እንዲሆን እኮ እኔ ምን አልኩ ተውኩት እኮ። ኧረ ቀኑ ካለፈ በኋላ የዛን ጊዜ እንዳልኩሽ እንጂ እኮ ልክ ነሽ ያልሽኝ ይላል። ወዲያውኑ ነገሩን ፊት ለፊት መጋፈጥ አቅም አጥቶ ኋላ ግን ሲበርድ አትሞስፌሩን አይቶ እውነቱን ይናዘዛል። እና አየውሽ በዚህ ወጣሽ ጭቅጭቅ፣ ለትንሹም ለትልቁም መጨቃጨቅ፣ አለመስማማት ከምን ከኔነት የኔ ሀሳብ ይከበር፣ የኔ ምርጫ ይከበር። አለመተማመን እሱ ነው። በገንዘብ ላይ ሶስተኛው ገንዘብ ነው። ገንዘብ በቃ ተማምኖ መውጣት አለበት። እኔ አሁንም አውቃለሁ እሱ ይኖረዋል፣ እሱ የኔ የለኝም እንዴት ይባላል? በትክክል እኮ ያለውን አንድ ቋት አምጥቶ ይሄ ለዚህ፣ ይሄ ለዚህ፣ ይሄ ለዘመዶቻችን፣ ይሄ ለዚህ መባል አለበት። ሞዴል የሆነው ትዳር ያ ነው። አንድ ላይ መሆን አለበት። አንድ አካላቸውን ራሱን ሰጥቶ ራሷን ሰጥታል። ከዚያ ይበልጣል እንዴ የገንዘብ ጉዳይ?
እነዚህ 3 ነገሮች ይመስሉኛል ለትዳር ለዘመኑ ትዳር በጣም ጭንቅ የሆኑት እና ለምን አሁን ፍቺ በዛ? ሴቷ ኢንዲፔንዳንት ናት፣ ትሰራለች፣ ራሷን ማኖር ትችላለች። እንደ ድሮ እናቶቻችን መጫወቻ ሆና መኖር አቅሙም የላትም። ዳሰት ነፃነቱ ጥሩ ግን ለጌታ ብሎ ዋጋ የሚከፍልም ብዙ አይደለም። እንደውም አስተውላችሁ ከሆነ እኮ ልጆች ካደጉ በኋላ ትዳሩ ይፈርሳል። ምንድነው? ልጆቹ በጣም እነሱ አሁን ልጆቹ ተምረዋል፣ ያነባሉ፣ የሌሎችን ሁኔታም ያሉ በቤታቸው ግን የነሱ እናት እንዴት መጫወቻ እንደሆነች ለነሱ ብላ እንዴት ዋጋ እንደከፈለች አይተዋልና ያው ሽማግሌው በዚያው ልግፋ ቢል ኖ እናታችንማ እንዲህ አይሆንም ትወጫለሽ፣ ኧረ እኖራለሁ ጌታ ይሰደባል ብትም አይቻልም ብለው የሚያፋቱ ልጆች አሉ። ለምን እንደዚህ ለምን አቢውስ ትደረጋለች በሚል። ስለዚህ እኔነት፣ ገንዘብ እና አለመተማመን ሁሉ አቅጣጫ ይሄው ነው። እንዲህ ነው የሄድኩት፣ እንዲህ ነው ያውቃለሁ፣ ውሸትሽን ነው ሲለኝ አብዳለሁ። እግዚአብሔርን ስለምፈራ አልዋሽም፣ ኔቨር አልዋሽም። መፈራት የሚገባው እግዚአብሔር ነው። ባይሆን ሰዎችን ይቅርታ ጠይቃቸዋለሁ እንጂ አልዋሽም። ግን ውሸት ነው ውሸት ነው መተማመን። ይሄው ነው ካለ ኦኬ ትቀበልለት፣ ይሄው ነው ካለች ይቀበልላት። ያኖራል ለልጆች ሲባል ለልጆቹም ጥሩ ምሳሌ እናሳያቸዋለን። ትዳር እንዲጠሉ አናረጋቸውም። ትዳር ጠልታ የቀራሽ ጓደኛለች የእግዚአብሔር ሕግ ስለሆነ እንጂ ጋብቻ እናቴ ምን ያህል እንደተበደለች ያውቃለሁ፣ እንደገና እኔም ልበደል ያለችኝ ጓደኛለች። እና እንግዲህ እኔ እነዚህ 3 ነገሮች ይመስለኛል። የአሁኑ ትዳር ግን ለምን አለመተማመን አለ፣ እግዚአብሔርን መፍራት የለም። ወንዱም እንደዛ ሴቷም ምናልባት እንደዛ ይሆንና ቀስ በቀስ ተደማምሮ ይፈነዳል። ዕለት በዕለት ደግሞ አለመነጋገር ሌላው ችግር ነው። ቅራኔ ካለ መዋል ማሳደር አያስፈልግም፣ መነጋገር ያስፈልጋል። ለምን ነገ ይለወጣል፣ ነገ ይገባዋል። ወንዶች እኛ ሴቶች በሚገባቸው መንገድ አለም ነገሮችን አንዳንዶቹ የሚረዱት መንገር ያስፈልጋል። ይሄ ያሳዝኖኛል፣ ልክ አይደለም፣ ይህ እንዴት ይደረጋል ተብሎ ቢጣሉ ተጋጭተው ኢቨን ቢደባደቡ ግድል ለምን ተደማምሮ ከፈነዳ በኋላ መጠገኛ የለውም። ዕለት መነጋገር ያስፈልጋል። ሌላው ቤተሰብም ጣልቃ ሊገባ ይችላል። አይናቸውን አውጥተው እንዲህም አትኖርም ተብሎ ኢቨን ክርስቲያን ነን የሚሉ ማይ ጉድነስ። ኧረ ይህን ዘመን ይፈውሰው እግዚአብሔር። አሜን። እትዬና እንግዲህ ባለፈው ኢንተርቪውላችን ላይ እንደነገርሽን ብዙ የሰው ትዳሮችን ካውንስል ያደርጉ ነበር። እንደዚህ አይነት ኤንጌጅመንት ብዙ ነበረሽ። ደገምኩት ያን ነገር ሳልዘጋ እንኳን ያረምኩ እና እስቲ ከዛ ውስጥ በጣም የገረመሽ ወይም የሚያስተምረን ነገር እስቲ የሆነ ኤክስፒሪየንስሽን አጫውችን። እንደዛ ካውንስል ከምታደርጊያቸው ያው ስም ሳይጠቀስ የሆነች ሰው መሯት አሁንስ ልፈታ ነው አለች። መጣ ለማንም ተንፍሻ አላውቅም ተባልኩ። ብዙ ልጆች ተወልደዋል፣ ሌሎችንም ጨምረው ያሳድጋሉ። በጣም እንደው ልበ ሰፊዎች ናቸው። እና ምነው አልኳት፣ እንደው ለማንም ተንፍሻ አላውቅም፣ በቃኝ፣ አሁንስ መረረኝ። ይሁንልዎት አንቱ ነው የምትለኝ። ይህን ያህል ጊዜ ስንኖር አንሻሽ ገዝቶልኝ አያውቅም። ከሱ ስጦታ የሚባል አግኝቼ አላውቅም። ምን ትለብሻለሽ ብሎኝ አያውቅም። ያው እኔ ግን ያው እለብሳለሁ፣ ትንሽ ስራም አላትም አለች። እና በዚህ ላይ ምን አልኳት እንግዲህ አጀማመራቸው ላይ ነው። አጀማመራቸው ሰራተኛ ሆና ነው የገባቸው፣ የቤት ሰራተኛ የቤት ሰራተኛ፣ እሱ ወንደላጤ ሆኖ ገቢ ያለው ምናምን። እና ያው በእምነትም አንድ ሲሆኑ በንጽህና በህጋዊ መንገድ ተነጋግሮ ከመሪዎች ጋር ተጋብተው
እና ይሄ ነገር ታውቃላችሁ በልጆች አእምሮም የሚያስቀረው ነገር አለ። ልጆች ራሳቸው የእናት ክብር የመስጠት ድካም ይኖራቸዋል። ብዙ ጊዜ ማውቀው ኬዝ አለኝ እና እናታቸው እንደ ገረድሚያው የሚያዙ አልጋ ላይ ጋደም ብሎ ትራስ ከፍ አድርጎ እዚያውም ጭልኝ እጅ ውሃውን የሚሉ ምክንያቱም ያንን ነው የሚያውቁት። የተነገራቸው ተረት እሷል። እስቲ ንገሪኝ አንዳንድ ጥያቄ ልጠይቅሽ አልኳት። እሺ ጓደኛ አለው? ወንዶች ጓደኞችን ወጥቶ እንዲመዝናናት ቢራ ባይጠጣም ፋንታ ምናምን ይዘው ቡና ይዘው የሚያዋሩት ነው። እስቲ እንውጣ። ኧረ አንድም የለውም ተባልኩ። ለራሱ እንደው ቅምጥልጥል ያለ አለባበስ ምናምን ኧረ እኔ ተጫጭቄ ነው እንደውም የሚለብሰው ብዙ ነው። ሌላስ ከቤት በቤት ወጫችሁ ምን ያደርጋል? ሁሉንም ይገዛል። ራሱ ገንዘብ ቆጥሮ አይሰጣትም እንጂ ቤታቸው ሙሉ ነው። ሙሉ እንደው ብዙ ነገር የ6 ወር የዓመት በርበሬ የዓመት ሽሮ የ6 ወር ምናምን። በዓመት በዓል ስጋ በሽ ነው። ራሱም ስጋ ይወዳል፣ ሰውን መብላት ይወዳል። እሺ እና አሁን ምን ቀረብኝ ነው የምትይ? ከማንም ጋር ካልጨፈረበት፣ ለማንም ካልሰጠው፣ ካልበተነው፣ እየበተነ እየተዝናና አንቺን ጨቁኖሽ ካልኖረ ያደገበትን እኮ ነው እሱ ያደገበት ባህል ያ ነው። አባቱ የሚያስፈልገውን ነገሩን ለቤት ያደርጋል፣ ለሚስት ግን ይሄ ያስፈልጋታል ብሎ አንቺ ራስሽ ገዝተሽ ስትለብሽ ምናምን ማን ነው ከየት መጣ ይልሽ? ኧረ በፍጹም ታዲያ ጠግበሽ ነው እንጂ የጥጋብ ይባላል እንጂ እንደዚህ ነው እኮ እንዲህ ነው እንዴ? አዎ እንዲህ ነው። የራሽን ካልጠየቀሽ የት ያምጣው? ያልተዘራበት የት ይብቀል? አልተዘራበትም። ባይሆን ወንድ ልጆችሽን ከዚህ በኋላ መምከር ነው። ይህ አይደለም እንዲህ አይደለም፣ እንደ አባታችሁ አይደለም ሰው የሚያዘው። እሱም ጥሩ ሰው ነው፣ ለቤታችን ጥሩ ነው፣ አንራበም፣ የሚያስፈልገን ነገር ሁሉ አለ። ግን ለእኔ ለእናታችሁ ምንም ሲገዛ እንዲህ አይደረግም፣ እንደዚህ አይደለም ዘመኑ ብለሽ ለልጆችሽ መከሪያቸው። አንቺ ግዝም ትዳር ቆየ፣ በጣም ቆየ። አያት ቅድመ አያት ሆነዋል። ሌላዋ ደግሞ ደስ ይላል። በንብረት ጉዳይ ነው። ንብረት ባሏ ሞተ። አንድ የእንጀራ ልጅ ነበራት። ወገኖችን መከሩ፣ ይሄ ይገባዋል፣ ይሄ ይገባዋል፣ ይሄ ጠይቃት እያሉ አዘነች። ልቧ አዘነ። ልቧ አዝኖ በጣም አዝና እንዲሁ ብሶቷን ልትነግረኝ ነው የመጣች ትዝ ከሚሉ ሌሎችም አሉ እና ከዛ ያው እኔ ያለፉበት አለኝ በትዳር ያለፉበትን ለምን ምንድን ነው ጥፋቴ ጌታ ሆይ አልገባኝም ስል ለሌሎች ትመክሪ ዘንድ ነው የሚል ድምፅ ሰምቻለሁ እና ይዤዋለሁ እንደ መመሪያ። አወራችኝ አሳድጌ ከዚህ ዓመቱ ጀምሬ ልጅ ያልኩት እንዲወጥቶ እንዲወርዶ ምናምን ይህ ያልቀረ ተቆጣጥሮ ሹካ ማንኪያ ያልቀረ ከዛ እንደው ምን ላድርግ ምንዬ ብሶቷ ተንገብግባለች። ልጁንም ለመርገመም ነው ነገር። ከዛ በሚገባኝ መንገድ መንፈስ ቅዱስ ከአንቺ ችን ያህል ንገሪያት አለኝ። ነገር ደግሞ ታቀኛለች፣ ቀደም ብሎ ታቀኛለች። እና ይኸውልሽ እንዲህ ይሄን ትቼ ደግሞ ይኸው ምንም አልጎደለብኝም። ለመኖር የሚያስፈልገው ነገር ሁሉ አለ። አንቺ እኮ መብቱ ነው። መብቱ እንደሆነ አታውቂም? መብቱ ነው። እኔ እኮ መብቴን ነው መብቱ ላልሆነ ነው ጥዬ የተውኩት ስለ በጣም ደነገጠችና ውይ እንዲህ ነው ነገሩ። ኧረ እግዚአብሔር ይባርክሽ። እባርከዋለሁ፣ እንዲሁ እባርከዋለሁ። የሚገርማችሁ እንዴት ድንቅ ጠያቂ ጎብኝ እንደሆነላት ልጁም ተባርኳል። እና አንዳንዱም በድራማ መልክ ነው። አንድ ልጨምር ይቻላል። እሺ ጊዜ እንዳለው ኧረ በደስታ አሁን የሆነች በጣም ወዳት ጓደኛዬ ናት። አሁንም ውጭ ናት ያለችው እና እሷ በጣም በደላው ቤት ነው ያደገችው። በጣም የእርሻ ምናምን ያላቸው ገንዘብ በሰፊው ኑሮ በሰፊው። ባለቤቷ ደግሞ ያው ከአንድ ብሔር ወደ ከተማ መጥቶ ዲስትሮ እየጠረገ ምናምን ወደውት ባህሪውን አስተምረውት ሰዎች
የሆነ ሚሊታሪ ደረጃ የደረሰ የሆነ ስልጣን። አሁን ምን ይሆናል? ልጆች ወልደዋል፣ ጥሩ ትዳር ነው። እሷ ብዙ ናቸው ቤተሰቧ። ሲመጡና እንትናዬ ብላ ቤቱን ደፍታ ምንም የማታደርገው ነገር የለም። በኋላ ባል ኧረ እባክሽ ልጆቻችን እኮ አድገዋል፣ እያደጉ ነው። ምንድነው ጉዱ? ኧረ ምንድነው አንቺ ሴትዮ እንዴ የልጆች እንትናዬ የየራሳቸውን ቤት እየሰሩ አይደለም እንዴ ብሎ ይናገራል። እንዴ በእነሱና በእኔማ መሀል አትገባም። ቃሉም አይደግፋት፣ ዝም ብላ ነው። ለነገሩ ደግሞ ያው የኛው እምነት ነች እና ብላ በጣም ስታናድደው አንዴ በጥፊ ይመታታል። ተነስታ ጥላ ከአንድ ሀብታም አጎቷ ቤት ትሄዳለች እና ጠፋችኝ፣ አጣኋት። ዩዥዋሊ ቤታችን ቅርብ ነው፣ አዲስ አበባ። ይህች ሴትዮ የት ሄዳ ነው? ይሄ መስሪያ ቤቷ ሄድኩ ሴት ኧረ ምን ሆነሽ ነው? ምን ሆነሽ ነው? ውይ የለውም እኮ ምን ነው የሰራኝን ልንገርሽ እንጂ ይኸውልሽ የሆነ ነገር ስንነጋገር በጥፊ መታኝ መሰለሽ አለች። ኧረ ጥጋብ እንኳን ሄድሽ፣ ልክ ነሽ አልኳት። የእውነቴን ተናድጄ ከዛ ምክንያቱም መደፈር የለባትም ብያለሁ። ከዛ ብጠብቅ አይመጣም። ፋሲካ ደግሞ እየተቃረበ ነው። እንዴ የእሱ ጓደኛ ብቻ አይደለሁም፣ የእሷ ብቻ አይደለሁም። እስቲ ሌላ ሰው ይታዘበኛል ብዬ ቤት ሄዱ። እገሌ ምንድን ነው ነገሩ? ምን ሆናችሁ ነው? ምንድን ነው የሆነው? ኧረ እንኳን መጣሽልኝ ልንገርሽ የሆነውን በሙሉ ብሎ ዘርዝሮ ነገረኝ። ግን እንደው እጀ በተቆረጠልኝ ኖሮ የዛኔ አንድ ጥፊ መታዋት። በቃ በምን ታምር ልመልሳት? እኔ ልውጣ፣ ልጆቿን ይዛ በሰላም ትቀመጥልኝ ካልፈለገች አለኝ እና ዘርዝሮ ነገረኝ። በሚቀጥለው ቀን ሄድኩኝ ቢሮ። ስሚ እኔ ዛሬ የገሌ ወዳጅ የገሌ በኩል ሆኜ ነው የመጣሁ። እንዴት ሆኖ እንዴት ቢባል አይ በቃ እሱ ወገን ነኝ፣ ጥፋተኛዋም አንቺ ነሽ። እንዴ አልገባሽም? ኧረ ገብቶኛል። አንድ ጥፊ ተመታሽ በተናገርሽው ቃል፣ ሌላ ምን? ከዛ አሁንም ማልፈበትን በጣም ምቹ ነው የኔ ቤት። ሰው እናስተናግዳለን፣ ቤታችን ሙሉ ነው። ምንችዬ እንደምኖር ሰው ምኑንም አያውቅም። ስሜ እንጂ እኔ እኮ ምኖረው እንዲህ ነገርኳት። እውነትሽን ነው አለች። አዎ ታዲያ እንዴት ሆኜ ነው የምመለሰው? ምን አባት ያድርጌ እመለሳለሁ አለች። የአጎቷ ሚስት በጣም ኃይለኛ ናቸው፣ ደግሞ ሀብታሞች ነው። አሁን እንዴት አደርጋለሁ? ትዬ እንትና እሱን ለእኔ ተይው፣ ግደልሽም ለእኔ ተይው አልኳት። ጸሎተ ሐሙስ ነው ቀኑ ደርሷል። ፋሲካ ደወልኩላቸው። እሷው ቢሮ ሁኜ በእሷ ስልክ ሞባይል የለም። ወይዘሮ ገሌ እንዴት ነው? ደህና ነው? ኧረ እነዚህ ሰዎች አሮጌው ዓመት በዓል እኮ መጣ፣ ተለያይተው ልጆች እዛ እንዴ። እሷ እኮ አምራለች፣ እሱም ባለጌ ነው፣ ደፋር ተዳፈረ እኮ እና በኋላ ይፈቱታል። ይህን አሮጌ ዓመት በዓል ግን እንደው እንደምንም ብለን እናስገባት አልኳቸው። እሷ ፊቷ ቁጭ በኋላ ኧረ ሽማትን ኧረ እንደ እኔ እና እሱ መተን እንዴት ነው ማንከብዳት? ይሄማ ጉድ ነው። ብቻ የሆነልዎት እሺ በዚህ ሰዓት እደርሳለሁ አሉኝ። እሷ ጋር ስጫወት ቆይቼ 5 ደቂቃ ስትቀር ለቀጠሮ ሰዓቴ ወጣ እና ተቀበልኳቸው። ለእሷ ደግሞ ምን መከርባት? ወይኔ ምን ይሻለኛል? እናንተን ሁለታችሁን ጎተቱ፣ ለእናንተ ስል ይቅር እላለሁ ነው የሚባለው አሉ። አሁንም ልጅ ድረዋል፣ አያት ሆነዋል። እና ከራስህ ከኤክስፔሪየንስ እና አንዳንዴ ያላዩትን ማሳየት ነው ማማከሩ። ከብዙ እንዲያወሩ መፍቀድ። በትዕግስት እሰማቸዋለሁ። ሰማና ከንግግራቸው ግን እንዲህ አድርገህ ሞክረሃል? አይ እሱንስ አልሞክርም፣ በቃ እንጸልይና ይህን ትሞክራለህ ወይም ይህን ትሞክር፣ መፍትሄ ይሆናል። እና የእውነት ስለሆነ ደግሞ ከልቤ ስለሆነ እንትኑ ለይስሙላ አይደለም፣ ከልቤ ችግሩ እንዲፈታ ስለምፈልግ ጌታም ለምክሩ ሞገስ ይሰጣል። ቅድም እንዳልኩሽ ብዙ ሰዎች ሀገር ውስጥም ከሀገርም ውጭ ኢንተርቪውሽን አይተው አስተምራኛለች ትዬናግ እንዲህ አብረን እንትን ብለናል እና አብዛኛው የሚሰጡት ነገር
የሚሰጡት ኮሜንት በጣም ፖዚቲቭ የሆነ ኮሜንት ነው። ሰው አብዛኛው ሰው አንቺ ጋር ያለው ምልከታ በጣም ፖዚቲቭ ነው። እንዴት ሊመጣ ቻለ? አሁን ያለሽን ባህሪ እንዴት አሳደግሽው? በዚህ ዘመን ላይ ደግሞ እንዴት ያንኑ ማይወድቅ የሆነ ባህሪ ማይበረዝ የሆነ ባህሪ እስካሁን ድረስ እንዴት ኪፕ መደረግ ቻለ? ከዚህ ዘመን ጋር የዛን ዘመን እያመሳከርሽ የተወሰነ ነገር ብትይኝ ደስ ይለኛል። ጥሩ እንግዲህ የፕሪንስፕል ጉዳይ ነው ልበለው እና እንግዲህ ግልጽ ነኝ። ድሮም አሁንም በጣም አንድ ቁጥር ማከብረውና የምፈራው እግዚአብሔር ነው። ስለዚህ ያላመንሁትን ነገር አልናገርም፣ ማምንበትን ብቻ ነው የምናገረው። ያመንሁበትን ነገር ደግሞ ከመናገር ምን ያመጣብኛል አልልም። ካመንሁበት የሚመጣውን የሚያስከፍለኝን ልክፈል እንጂ እናገራለሁ፣ አደርጋለሁ፣ ጣልቃ ገባለሁ፣ ወደ ቤቴም ወደ ህይወቴም ሰው አስገባለሁ። ከቻልኩ መፍትሄ ነው ብዬ የማስበውን ነገር ሁሉ ከማድረግ ወደኋላ አልልም። በንግግርም በተግባርም በምን ይሄ እንዴት ሊሆን ቻለ? የክርስትናው ህይወትም ነው ከእግዚአብሔር ቃል ጋር ይሄዳል ነገሩ። ሌላው ግን እንደሚመስለኝ አሳዳጊ አክስቴ እውነተኛ ነበረች፣ በጣም ሐቀኛ እና ደፋር። እናትና አባቴም ጥሩ ሰዎች ነበሩ፣ እውነት የሚናገሩ። አባቴ ለመበለቶች ጠበቃ የሚቆም፣ እናቴ የልጅ ልጅና እንጀራ ልጅ እኩል የምታይ እኩል ትሪት ብታረግ ሴት፣ ያም አስተዋጽኦ ይኖረዋል ብዬ አስባለሁ። ከፍ ካል በኋላም በትምህርት ቤት ደረጃ ሚስ ኦርሃኒክ የሚባሉ በ95 ዓመታቸው ነው ወደ ጌታ የተሰበሰቡት። በጣም ድንቅ የጽድቅ ሰው፣ የእግዚአብሔር ቃል አስተማሪም ናቸው፣ እንግሊዘኛ አስተማሪ ናቸው። እና ራሴን ከቻሉ በኋላ ደግሞ እስኪሞቱ ድረስ በየዕለቱ ከቋሚ ርዕሳቸው ነኝ እኔና ቤተሰቤ። እና ከእግዚአብሔር ቃል ጋር የመጣበቅና ለእግዚአብሔር ፈቃድ ራስን ፈቅዶ የመስጠት ውጤት ይሆናል ብዬ ነው የማስበው። እና ያው ነው የለወጡት ነገር ቢኖር እድሜ እየገፋ ሲሄድ ትዕግስተኛ ሆኛለሁ። በጣም የሚያውቁኝ የድሮ ጓደኞቼ አንቺም ተለወጥሽ ይሉኛል። እኔ አንድ ነገር ከነገሩኝ ወዲያው እንዲደረግ ነው የምፈልገው፣ እረፍት ነው የምነሳቸው። አሁን ግን በጣም ትዕግስተኛ ነኝ፣ አልፋለሁ በሚገርም ሁኔታ። ለራሴም ነው የሚገርመኝ ትዕግስቴ፣ ለራሴም ይሄ ነው። እና ደግሞ ይመቻል። የህሊና ወቀሳ የለብህም። ከእግዚአብሔር ቃል ጋር ከተስማማችሁ እና እግዚአብሔር ኃይል እንዲሆን ረዥም ጸሎት ጸላይ አይደለሁም። በማህበር ሲሆን ጎበዝ ነኝ፣ አብሬ ረዥም አያቅተኝም። በግሌ ግን አጭር ነው ጸሎቴ። ግን እግዚአብሔር አባቴ ነው ብዬ አምናለሁ። የሚገርመው አባቴ ነው። ስለዚህ አባት ብዙ ማብራሪያ አያስፈልገውም፣ ብዙ ፕሮቶኮል አያስፈልገውም። በቃ የልቤን በውስጥ ያመንኩትን ነገር ከኔ በላይ ያውቃል። እኔ ከማውቀው በላይ እነግረዋለሁ። ይሆናታል ያለውን ያደርግልኛል። ካልተደረገልኝ ለምን መለልት እወዳለሁ። እና ምክንያቱ ይነገረኛል ወይም ጠብቅ ይባላል። ያው የጸሎት መልስ 3 ነው አይደል? ይሁንላችሁ። ሁለተኛው አይሆንም፣ አይጠቅምም፣ እኔ ለእናንተ ማሰበውን አውቃለሁ ነው። ሶስተኛው መልስ ደግሞ ጠብቁ ነው። ከባድ ነው ጠብቁ። በኢየሱስ መጠበቅ ከባድ ነው ከሁሉ በላይ። ግን አሁን በዚህኛው እድሜ መጠበቅንም ተምሬያለሁ። እግዚአብሔር አይሳሳትም በሚል ከዚሁ ጋር ትንሽ ወጣ ያለ አንድ ጥያቄ ደግሞ ልጠይቅሽ። ይህንን ጥያቄ አይ ቲንክ ሰዎች ለመስማት የሚፈልጉት ይመስለኛል። እኔም በግሌ መስማት የምፈልገው ነው። ሜይ ቢ ስለ ፕሮስፔሪቲ ጎስፕል ምን ትያለሽ? አሁን ያለውን በፊት የነበሩት ቸርቾች አሉ እና አሁን ደግሞ ያሉትን ፕሮስፔሪቲ ቸርቾችን ታውቂያቸዋለሽ? ከሆነ ጊዜ ወዲህ አይ ቲንክ 10-15 ዓመት በኋላ
የመጡ አይነት ቤተክርስቲያኖች አሉ። እነዛ ላይ ምን አይነት ሀሳብ አለሽ? እንግዲህ እንዴት ነው ማየው? በእግዚአብሔር ቃል ሚዛን ነው እንድናየው የምፈልገው። እኔም ለምሳሌ ይሆንልሃል 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 ይሳካል ምናምን ትወርሳለህ ምናምን ባላንስ ያጣ ስብከት ስለሚሆንብኝ አዝናለሁ። ከማዘን ሪሊ መጀመሪያው ላይ ያው የታወቁ ቻናሎች ጀምረው ነበርና አዝናለሁ። አይደለም እኮ የሰውየውንም ድርሻ ይንገሩ እንጂ እንዴት ነው ሰው የራሱን ፓርት የራሱን ድርሻ ካስተካከለ በኋላ ነው በረከትን መጠበቅ ያለበት ብዬ ለምሳሌ አጠገብ ላጠገብ ሆናችሁ እንዲህ ተባባሉ ሲባል አልልም። እጄን ሰብስቤ ሰውየው የማውቀው ከሆነ ለምን መባረክ የማይገባውን ሰው እየባረኩ ቢሆንስ እንዴ? የራሱን ፓርት የሚያስተካክለዋል ማን እንደሆነ አውቄ ነው ቃል ማወጣበት እና ያን ያህል ነኝ። ትንሽ ባላንስ ለቀናል። የባላንስ ጉዳይ ነው እኔ የሚታየኝ። እንደው ድፍን ተብሎ ኤክስትሪምሊ ይሄ እነዚህ የሚለውንም አልስማማም። ቢቻል ምክር የሚሰሙ ከሆነ ብንመክር ብንመራ የቆየን ሰዎች እና ሚዛን የመጠበቅ የሰው ድርሻ መነገር አለበት። ይሆንልሃል ይሆን ምን ስለሆንክ የራስ ድርሻ እኮ አለ። እግዚአብሔር የሚልከውን በረከት ለማስተዳደር ያንተ ድርሻ መስተካከል ያለበት አለ እና በበኩሌ ሚዛን አልጠበቀም እንጂ እግዚአብሔር አትክበሩ አላለም፣ አትስሩም አላለም። መስራት ሰርቶ ተግቶ እግዚአብሔር በሰጠው ራዕይ ድንቅ ከከበሩ በኋላ ለእግዚአብሔር ስራ ለሰዎች ጉስቁልና ለማስወገድ ይውላል እኮ መሳሪያ ነው። አትቀበይም ማለት ግን እንችላለን? አይ እንደዚያ አይደለም። ዳይሬክት ይዤ መጥቻለሁ፣ ግን ያው ቀጥታ እያጋጨዎች ነው። ገባኝ። ግን እንደዚያ አይደለም። ሚዛናዊ መሆን አለበት ነው። ፕላስ በተጨማሪ ደግሞ ቅድሚያ የሚሰጠው ነገር አይጎላም። በአገልግሎታቸው ቅድሚያ የሚሰጠው ነገር የዘላለም ህይወቱ ነው፣ ወንጌል ነው እና የህይወት መስተካከል ነው። ሁሉ ነገር እዚህ ይቀራል። አልፎ መሄድ ነገር ከእግዚአብሔር ጋር ያለን ግንኙነት ነው። በክርስቶስ ኢየሱስ የምናገኘው ደህንነትና ደህንነት አግኝቻለሁ ከዚህ በኋላ እንደፈለኩ አይቻልም። መኖር አለበት። ክርስትና መኖርም አለበት። ስለዚህ የህይወት ንጽህናን ስለ ጽድቅ የማያካትት ስለሆነ አይመቸኝም። ቢያካትት ሰርቶ ይከበራል። ከሰራ እግዚአብሔር የእጅን ስራ ተራ የሆነውን ነገር ባርኮ ሰዎችን ታሪክ ለዋጭ ያደርጋል። ብዙ ታሪኮች እናውቃለን በመጽሐፍ ቅዱስ ባይጻፉ። ስለዚህ ሚዛን የለውም። ሚዛኑ መስተካከል አለበት ባይ ነኝ። አሜን። ሌላው ጥያቄ የሚሆነው ያው ጊዜውን ታውቂዋለሽ። አሁን ያለው የኑሮ ውድነቱ፣ ጦርነቱ፣ በየቦታው የምንሰማው ነገር የሰው ያው ከዚህ ጋር ተያያዥነት የሚሆነው ነገር የፖለቲካል ሀሳብ ሞሮርለስ ክርስቲያኑ ማህበረሰብ ጋር አይ ቲንክ ሚስ አንደርስታንድ የተደረገ ይመስለኛል። ለምሳሌ ይህን መንግስት መደገፍ ወይም ይህን መንግስት መንቀፍ ከሆነ ከመጽሐፍ ቅዱሳዊ አንግል ማየት አይነት ነገር አለ። ለምሳሌ አንዳንድ ኤክስትሪሚስቶች የዚህን ገቨርንመንት ከእግዚአብሔር መንግስት ጋር አድርጎ የማቅረብ አለ። ስለዚህ ይሄን መቃወም የእግዚአብሔርን መንግስት መቃወም አድርገው የሚያስቡ ሰዎች አሉ። የለም የሚሉ ደግሞ በዛ ወገን አሉ። በዚህ በኩል የሆነ ጥርት ያለ ነገር የለም። በዛ ጉዳይ ላይ ምን ሀሳብ አለሽ? በሱ ነገር ላይ ይህን መንግስት ከሚረግሙ ጋራ ተቃዋሚ ነኝ። ምክንያቱም ቃሉ ማይፈቅድላቸው እርገሙ አልተባልንም። እንደውም
እነዚህ ለአስተዳዳሪዎች ምን እንድንጸልይ ነው ቃሉን ያዘን። ሮሜ 13ን ከወሰድን ቃሉን ያዘው ያን ነው። አትሊስት በጥፋታቸው አቅም ካለን የምንደርስበት መንገድ ካለን መምከር ማሳየት ምንም ዋጋ ቢያስከፍል። የድሮ ነቢያት እንደዚያ ነው። ቀጥታ ይገባሉ፣ የሚከፈለውን ዋጋ ይከፍላሉ። እሱ ነው። በተቀር ግን እጸልያለሁ። እግዚአብሔር ሿሚም ሻሪም ራሱ ስለሆነ እግዚአብሔር ሆይ በዚህ ነገር ጣልቃ ግባ፣ በራሳቸው ፈቃድ እንዳይሄዱ፣ ህዝብን እንዳይጎዱ ምራቸው። የእውነትም እንጸልያለን ብዬ እጸልያለሁ፣ አብሬ እጸልያለሁ። ግን ጾም ጸሎት ይዘው ከሚረግሙትን ግን ኧረ እግዚአብሔር እንዳይቀጣችሁ እላለሁ። ሆን ብለው ለመርገም እንደሚያደርጉ አሉ። ሌላው ዝም ብሎ አንድ ሳይድ ይዞ ብዙ ነገር ራስ እስኪዞር ማውራት ምናምን አልደግፍም። ጊዜን ማባከን አልፈልግም። ታማኝ የዜና ምንጮችን ዩቲዩበርስም ፎሎ አደርጋለሁ። እሱ የጸሎት መልስም የጸሎት ጥያቄም አገኝበታለሁ። ስለዚህ ጸልያለሁ፣ መልካም እንዲሆን ጸልያለሁ፣ እግዚአብሔርን እጠይቃለሁ። በኮሚኒስት መንግስትም ጊዜ እኮ ይሄ ሆኗል። እንደውም አንድ ኤክስፔሪንስ ልንገራችሁ። የሆነ ችግር ያ በእኛ ባለሁበት ዲኖሚኔሽን ተፈጠረና በጊዜው እንትን ነበርኩ፣ የሽማግሌዎች ሰብሳቢ ነበርኩ እና የሆነ ደብዳቤ መጣ ከዋኖቻችን። ያንን ደብዳቤ የተባልነውን ነገር ሞልተን ፈርመን አትመን መላክ ማለት የእነዚህን የሳቱ ሰዎች ኦቶሪቲ ተቀበልን ማለት ነው። እና ጭንቅ ሆነ ለእኛ ለነበሩ ላለሁበት ማህበር በጣም ጭንቅ አለኝ። ማታውን የሆነ ስብሰባ አለን፣ የሽማግሌዎች ስብሰባ። ወይኔ ጌታ ሆይ ምን ላድርግ? እንዲሁ ምንድን ነው የሚደረገው? በቃ አብረን እነሱ የያዙትን አቋም ደጋፊ ልንሆን ማለት በፍጹም የሌለበትን ብዬ ሳስብ መንፈስ ቅዱስ አንድ ጥያቄ ጠየቀ። እንግዲህ ቋንቋው የሚገባችሁ ይግባችሁ፣ እናንተን ትናገራለህ ወይ በሉት፣ ይናገራቸዋል። ለጠየቀ ይሆናል። እንዲሁም ይሻላል። በኮሚኒስት መንግስት ጊዜ ያ እግዚአብሔር የለሽ መንግስት እያለ ችግር ቢደርስብሽ ፖሊስ ጣቢያ ትሄጂም ነበር አለኝ። እሄዳለሁ እንጂ መብቴን ላስጠብቅ። በጣም ጥሩ። በዛን ጊዜ ብዙ ነገሮች ውድ ይሆኑና ከገበያ የጠፉና ቀበሌ ብቻ ይገኛሉ። ቀበሌ ሄደሽ እጥረት ያለውን ነገር አልገዛሽም? አንተ ገዝቻለሁ እንጂ በቃ ብዙ ጥያቄ። ያ መንግስት እኮ እግዚአብሔር የለሽ ነው። እግዚአብሔር የለም፣ እሱ የለም ያለ መንግስት ነው አለኝ። እሺ ታዲያ ከእነሱ ጋር ተባብረሽ የሚገባሽን መብት ሁሉ ስትጠቀሚ የታዘዝሽውንም ስታደርጊ ቆይተሽ እነዚህ እኮ የሳቱ ልጆች ናቸው አለኝ። በጣም ደስ አለኝ። እነሱ ጋር መተባበር ምን ያስፈራል? ሳቱ እንጂ አልካዱኝም። እና ሽማግሌዎች ሁሉ ጭንቅ ላይ ነበሩ። ከዛ ሌሎችን አጀንዳ ጨረስኩና ያ በያን ደብዳቤ አውጪ እንወስንበት ፍርም አደረጉት ለጽህፈት ቤት። አስፈላጊው ተሞልቶ ይላክ። ምን ማለት ነው? ሳንወያይበት ብለው አበዱ ሽማግሌ። ሌሎች 6ቱ ሳቅኩኝና አሁን የነገርኳቸውን ነገርኳቸው። እግዚአብሔር ያሳርፍሽ አሉ። እግዚአብሔር ያሳርፍሽ አለው። ያዛ ላይ ስንኖር ቆይተን ስሙን በአደባባይ የሚጠራ መንግስት ደግሞ ፖለቲካ አይገባንም። እኛ ክርስቲያኖች ፖለቲካ አይገባንም። ዊዶን ነው አንዳንድ ነገር የሚደረግ ነገር አይገባንም። ፍጹም ደግሞ ሊሆን አይችልም። ፖለቲካ ጌም ነው፣ ጨዋታ ነው። ስለዚህ እንደውም ጋምብሊንግ ቁማር ነው ይባላል እንደውም አባባሉ። ስለዚህ ሙሉ አይገባንም፣ ግን አይገባን እንጂ ስንፍና ቃል ልንናገር፣ መልካም ከማድረግ ልንቆጠብ፣ ክፉ በማድረግ ልንተባበር አልተፈቀደልንም። መልካምን ከሚያደርግ ጋር ተባበሩ፣ ክፉውን ምን አድርጉት? ተቃወሙት። ተግባራቸው ክፉ ሲሆን እንጸልያለንም። ሰላማዊ ሰልፍ ቢወጣም እወጣለሁ። ማምንበት ከሆነ የተሰራው ስራ ስህተት መሆኑን የሚያስተባብር ካገኘው እወጣለሁ። እና ስለዚህ ከእግዚአብሔር ከእምነቴ ጋራ
የራሴን ድርሻ በጎን አደርጋለሁ። እንደ ኢትዮጵያዊ አዋጣለሁ፣ ምረዳውን እረዳለሁ፣ ምቃወመውን እቃወማለሁ። በተግባርም ጭምር ነው መቃወመው። እና እኔ እንደዚያ ነው አያስቸግረኝ። የአሁኑ መንግስት የወደፊት ጉዳይ እኔ እግዚአብሔርን ማምን ሰው ነኝ። ቬሪ ኦፕቲሚስት፣ ብርሃኑ ብቻ የሚታይ ሰው ነኝ። ጥቅጥቅ ያለ ጨለማ ቢኖር ከጥቂት ደቂቃ በኋላ ይበራል ከሚሉት ነኝ እኔ። እና መልካም ነው የምጠብቀው፣ መልካም ነገር እጠብቃለሁ። የተሰራውን አደንቃለሁ። ምን ተሰራና እንዲና እንዲጎሎ እንዲህ ማድረግ ምንድን ነው ጥቅሙ? ምን ሆነን ከሚሉት አይደለሁም። መልካሙን አደንቃለሁ። ስህተቱን ከቻልኩ የሚሰማኝ ካገኘው ወይም አሰሚ ሰው ካገኘው አረ ለምንድን ነው ይሄ ነገር ማይሆነው እላለሁ። እና እንደዚህ ነው እንግዲህ እንደ እግዚአብሔር ቃል መንፈሴ ነፃነት የሚሰማውን አቋም የያዙ ሰው ነኝ። በዚህ ጉዳይ መከራ ውስጥ ድቅድቅ ቃለ ጨለማ ውስጥ ናት ያለችው ሀገራችን፣ በጣም ድቅድቅ ጨለማ እና ብዙ ክፉ ነገር ቀደም ብሎ አሁንም ብዙ ክፉ ነገር ነው ያለው። የኑሮ ውድነት መቼም አይነሳ። እየበላን አድረን እንደገና መውጣታችን ይገርመኛል። ግን አንድ ነገር አምናለሁ፣ እግዚአብሔር በሁኔታ ላይ አይደለም የሚናገረው የሚወስነው። እግዚአብሔር የተናገረን የሰጠን ተስፋ አለ ስለ ኢትዮጵያ። ብዙ ነገሮችም የሚታዩ አሉ፣ እየሆኑ ያሉ። የችግሩ ብዛት የተሰራው መልካም ነገር እንድክድ አያደርገኝም። እሱን ቆጥራለሁ። ይህን ያደረገ እግዚአብሔር ይህንም ያለውንም የቀረውን ይፈጽማል ብዬ አምናለሁ። እና ምን ብዬ ነው ማስበው? እንዲህ ድቅድቅ ብሎ መጨለሙ ሊነጋ ቀርቦ ነው ለኢትዮጵያ ብዬ ነው ማምነው። ሊነጋ ቀርቧል። ብዙዎች ላይ ይቀበሉ ይችላሉ፣ ግን ይሄ የኔ አቋም ነው። ደግሞ እግዚአብሔር እድሜ ጨምርልኛል፣ አያለሁ፣ ንጋቱን አያለሁ። ያው ሊነጋ ሲል ይጨልማል። በትክክል ድቅድቅ ውስጥ ነው ያለ ነው። ግን ብዙ ነገሮች እኮ በጸሎት ተመልሰዋል። ብዙ ነገሮች እንደው ራሳችሁ ከምታስታውሱት ስንት ሀገሮች ተባብረውብን ሊውጡን የተነሱብን ጊዜ የለም? አረ በትንልን፣ ቋንቋቸው እንደበላልቅልን ጌታ ሆይ ብትንትን ብለው እርስ በርሳቸው ሌላ ነገር ተሰርቶ የሚገርም ታምር እኮ ነው። ታሪክን አናላይዝ ለሚያደርግ ሰው በተለመደው ፕሪንሲፕል ማብራራት የማይቻል ነገር እኮ ነው በምድራችን ላይ የሚሆነው። ስለዚህ እግዚአብሔር ያሳልፈናል። ደግሞ ከቆየነው የመከራ ዘመን ጋራ ያለነው ዋዜማው ላይ ነን፣ ነገር ሊለወጥ። እኔ ይሄ እምነቴ ነው። እኔ እብትዬና ብዙ ጊዜ ማውቀሽ በጣም ፖዚቲቭ ነገር ስትናገሪ ነው። አንድ በጣት ከሚቆጠሩ ጊዜያት በላይ መድረኮች ላይ ይቼሻለሁ። ስለ አንቺ በጣም ደስ የሚለኝ ነገር ቢኖር ሁል ጊዜ የምታወራቸው አይከንሴ ሁል ጊዜ የምታወራቸው ነገር ፖዚቲቭ ነገሮች ናቸው። የሰውን ልብ ሞቅ የሚያደርጉ ነገሮች ናቸው። ሜቢ የምንናገረውም ነገር እኛ ላይ የመፈጠር እድሉ ወይም እኛ ላይ ያ ነገር የመሆን እድሉ ሰፊ ይመስለኛል። ምክንያቱም አይ ቲንክ የዛ ነገር ፍሬም ትመስኛለሽ። ብዙ ጊዜ የምትናገሪያቸው ነገሮች ናቸው። ይሄ the law of attraction አይደል የሚባለው? ሞር እዛ ነገር ላይ አትራክት ያደረግነውን ነገር ነው። ስለዚህ ጨለማውን ትተነው ወደ ብርሃኑ ነው ትንሽም ብትሆን ጭላንጭለው ላይ ፎከስ ማድረጉ ይሻላል እና ጨለማው ላይ ማፍጠጥ አያዋጣም ነው። አያዋጣም። ስለዚህ ያለው አማራጭ ብርሃኑን መጠበቅ ነው፣ ብርሃኑን ማየት ነው። ደግሞ ይሆናል፣ እኔ አምናለሁ ይሆናል። ብዙ ሰምቻለሁ። የራሴም መንፈስም ለመንፈሴ ይመሰክርልኛል። ይሄ ተረት የሚሆንበት ጊዜ ሩቅ አይደለም። ይሄ የምናልፍበት ትርምስምስ እንዲህ እኮ ይሆናል ብዬ አላሰብኩም ረቡ የሚባልበት አቤት የሚባልበት እና እየሆነ ያለውን በጎንም ነገር የመቁጠር ችሎታ እግዚአብሔር ይስጠን። ድፍን ተደርጎ እኮ ምን ይሰራል፣ ምን ያደርጋል፣ ይሄ ቢደረግ ይሄ ይሰራል፣ እንዲህ ይሆን አይደል? ዋው ምን ነው መልካሙ የሚቆጠር እንጂ እንዴት ነው ነገሩ?
ብዙ መልካም ነገር ሆኗል። እግዚአብሔር የተናገረው እና የቀረውም ይሆናል። የተናጋሪው ራሱ በእኛ ታምኖ አይደለም፣ በሁኔታዎች ታምኖ አይደለም፣ በአምላክነቱ ታምኖ ይሆናል ብሎናል። ስለ ምድራችን መልካም ይሆናል። ደግሞ ረዥም ጊዜ አይደለም የቀረብን። በዚሁ አጋጣሚ እትዬና ጎ ሞር እንፈልጋታለን። ብዙ ጥያቄ አለን፣ ሀሳብ አለን፣ ማውራት እንፈልጋለን። የድሮ ጓደኞች ቲክቶክ ላይ ዋናው ዩቲዩብ ላይ ኮሜንት ላይ ሲያደርጉ ስለማይ ነው። እና በዚህ አጋጣሚ ቢፈልጉሽ፣ ሊያወሩሽ ቢፈልጉ፣ ሊያማከሩሽ ቢፈልጉ ምን ያህል ክፍት ነሽ? ዝግጁ ነኝ። ስለዚህ ስልክሽን እዚህ እናስቀምጥና ይቻላል። ስልክሽን እዚህ እናደርጋለን። 0911 ቢሆን ጥሩ ነው። 11 ቤቱን ብዙ ጊዜ ስለሚይዘው እሱ። እሺ 0911 ደስ ቤቱን ይለኛል። እዚህ ስክሪን ላይ እናስቀምጣለን። ይቻላል። እስከ ምሽቱ 4 ሰዓት አለሁ። እስከ 4 ሰዓት ከዛስ በኋላ አልጋዬ ውስጥ እስከ 4 ነው የምትቆዩ? እስከ 4 ደንቤ 4 ሰዓት ነው አልጋ የምገባው። ብዙ ጊዜ ምንድን ነው የምታደርጊው? ትይና ምንድን ነው የምታደርጊው? ብዙ ጊዜ ምን ያዝናናሻል? ያዝናናኝ አሁን ብዙም አላነብም። ማንበብ ነበር ድሮ። አወራለሁ፣ አማክራለሁ፣ ጎበኛለሁ፣ ሰዎችን ጉብኝት እሄዳለሁ እና ደስ ይለኛል። በልቤ ሰው ከመጣ እሄዳለሁ ልጠይቀው፣ ቢይዝም ባልይዝም እሄዳለሁ። መሄድ የራሱ እንደሚጠቅም ብዙ ጊዜ ስላየ በሚገባ መስበክ እወዳለሁ፣ ማስተማር እወዳለሁ፣ እንጆይ ያደርገዋለሁ። ቀሪ ጊዜሽን ህይወትሽን ምን ማድረግ ደግሞ ታስቢያለሽ? ከዚህ በኋላ ረጅም እድሜ እንዲሰጥሽ እንግዲህ ምኞቴ ነው። በዚህ አጋጣሚ በዚሁ ኤሪያ በእድሉ እግዚአብሔር መድረኮችን እየሰጠኝ ነው። እግዚአብሔር ይመስገን። አስተምራለሁ፣ ሰብካለሁ። 2 ጸሎት ህብረቶች አሉኝ በቤቴ። አንድ መጽሐፍ ጀምሬያለሁ። ብዙ ሰውም ተናግሮኛል፣ ጌታም ተናግሮኛል። እሱን ብጨርስ እሱ ቢያልቅ በህይወቴ እያለሁ ብዙዎች እንዲደርስ፣ ለወጣት በተለይ እንዲደርስ አውቶባዮግራፊ ስለሆነ ደስ ይለኛል። ሌላው በቃ እግዚአብሔርን ማምለክ፣ በሱ ማረፍ። እዚህ ላይ ግን አንድ ልጨምር። አንድ አገልጋይ ሰሞኑን ያየሁት ቲክቶክ ላይ ነው ያየሁት እና አይ ቲንክ የእሱን ሀሳብ በተወሰነ መልኩ እጋራለሁ። ምን ይላል መሰለሽ? እኔ ያለ ገና ቸርች ለመሄድ ሳስብ ይደክመኛል። አገልጋይ ነው። ገና በቃ ሊሰብክ ሲነሳ ጉባኤውን ሳየው ገና ከረባቱን ሳየው ራሱ ይደክመኛል። ገና ጉሮሮ ጠራርጎ ወገኖቼ ብሎ ሲጀምር ይደክመኛል ይላል እና ይሄ ሰውዬ በተወሰነ መልኩ ስሜቱን ሼር አደርጋለሁ። ሆነስትሊ ስፒኪንግ አይ ዶንት ኖ ከኔ ችግር የሆነው ይሆን አላውቅም፣ ወይ እዛ ካለው ነገር ችግር ኑሮ ላይክ እና አይ ዶንት ኖ ዘመኑን ምን ያህል የዋጀ ነገር ምስባኮቻችን ላይ ያሉ የሚለው ነገር ኩዌስችን ጥያቄ ነው ለእኔ። ሰዎች የሆነ ነገር ይፈልጋሉ፣ የሆነ የሚፈልጉት ነገር አለ እና የአሁኗ ቤተክርስቲያን ለው አካሄዶች ላይ ስታይሎች አካሄዶች ላይ በተወሰነ መልኩ ዩኒፎርም የሆኑ ነገሮች አሉ እና ሰዎችን ቦርድ የሚያደርጉ እና ሰውየው እንዳለ በቃ ይደክመኛል አለ እና እትዬና በዚህ ዙሪያ ላይ ለምንድን ነው የሚደክመኝ የሚለውን ብጠይቅሽ ነው መልሱን ልታገኝ ትችያለሽ። ለምንድን ነው የሚደክመኝ? ልታገለግል ስትቆም ነው እንዶ ቸርች ለመሄድ ነው? ኧረ ሰውየው ፊሉ አሁን ቸርች መሄዱ ራሱ መሄዱ ያው ቸርች መሄዱ ብቻ ሳይሆን ገና ቸርች መሄድ አስቦ እዛ ላይ ያለውን አካሄድ አሁን ሰውየው ገና መድረክ ላይ ቆሞ አለ እና ብሎ ገና ከረባቱ ድክም ይለኛል እና ያን ስሜት በተወሰነ መልኩ ኤክስፒሪየንስም ስለማደርገው ሜይ ቢ እኔና መሰሎቼንም ይሄንን ጥያቄ ሜይ ቢ ሶሉሽን የምናገኝበት መንገድ ካለ አይ ቲንክ ለኔም ሩቲን ስለሆነ ነገሩ ዝም ብሎ የተለመደ እና የጌታን ስራ መለማመድ ስላለ ምክንያቱም ፕሮግራም ሲሰጥህ ጸልየህ ሰምተህ ተቀብለህ ነው መውጣት ያለብህ። ያ ከሆነ ሰዓቱ እስኪደርስ ትቸኩላለህ። አገልጋዩ እና እንደዚያ ችኩል ብለህ ትወጣለህ። ደግሞ ህዝቡም
ገና ግማሽ መስሎት እያለ ያንተ ኃይለኛ ነገር እንዲህ ተቆጣጥሮት ሁሉም እንቅልፍ ሳይወስደው ሳይፈዝ ሳይል ይጨርሳል። ጸልዮ የእግዚአብሔር ስራ እኮ በእግዚአብሔር መንፈስ የሚሰራ ነው እና ችግሩ የአገልጋዮች እንደሚገባው የሚዘጋጁ አሉ፣ ጸልዩ ሰምተው ተቀብለው የሚመጡ አሉ። ደግሞ ሁልጊዜ መቀበል ብቻ ሳይሆን ካነበበውም ይሆናል ከሰማውም ይሆናል በአዲስ መንገድ አንተ እንደተሰራበት ለሌላው መሰሪያ እንዲሆን ምንጭህን ነግረህ እንደዚያ ሲሆን ሰው አይደክምም፣ ናፍቆ ይመጣል። አዲስ ነገር ለመቀበል ይመጣልና ችግሩ እዚያ ላይ ነው። ተቀብሎ የሚመጣው አገልጋይ ብዙ ስላልሆነ እላለሁ። እኔ ደግሞ በጣም ከሚያውቀኝ ጉባኤ በማያውቀኝ ጉባኤ የበለጠ ደስ ይለኛል። ለምን? እግዚአብሔር ነው የሚያውቀው፣ መንፈስ ቅዱስ ነው የሚያውቀው ያን ጉባኤ። ለዚያ ጉባኤ ያለኝን ይዤ መቅረብ በጣም ደስ ይለኛል። ሳልሰማ መቅረብ ግን መከራ ነው፣ ከባድ ነው። ላልሰብክ እችላለሁ። አንዴ እንደዚያ አድርገናል። እንደዚያ ሆኖ ግን ልዩ ጊዜ ሆነ። ስለታዘዝን መሰለኝ መራ አበበሽ ውጪ ሰባኪ ነኝ እና ሳምንቱን በሙሉ ብለው ምንም ሰብኬ ማውቅ እስከማይመስለኝ ድረስ ምን ይሰጠኛል? የዳዊት መዝሙር 23ን ከዚያም አንዷን ቁጥር ብቻ 3 ነው አንብቤያት እንድቀመጥ። እኔ ምን ቸገረኝ? ታዘዝኩ። በይሉኝታ ያላለኝ ልል ነው እንዴ? እና ቆንኩ። እሳት ተቀጣጥሎ አቤ። ከዚያ በኋላ ደግሞ በዚያች ቃል ላይ እሳት ተቀጣጥሎ ዶክተር ፍቅሬ የሽማግሌ ሰብሳቢ ነበር የዛኔ ወጥቶ እግዚአብሔር ወደ አዲስ ነገር እያስገባን ነው። በእነዚህ ሁለት እህቶች ምን መታዘዝ ምን ማለት እንደሆነ ተመለከታችሁ ወይ እስኪባል እና ምልህ እግዚአብሔርን ፈርቶ ከሱ ጠብቆ ለሕዝቡ ከሱ ተቀብሎ ለማቅረብ የሚናፍቅ አገልጋይ ስላልበዛ ነው ይህ ድካም። ሁላችሁም እንደዚያ የሚሰማችሁ ብዬ ነው ማስበው። እትዬና እጅግ አድርጌ አመሰግናለሁ። በመጨረሻም ግን ያው ብዙ ሀሳቦችን የነካ ነው። አይ ቲንክ ከዚህም በላይ ማውራት እንችላለን። ያው ሰዓታችን ግን ከዚህም በላይ ላደክምሽም አልፈልግም፣ ሰዓታችንም ይገድበናል። ግን በመጨረሻም ያው ዓለም ያየው ነገር ስለሆነ ሰዎች ጋር ቢደርስልኝ የምትሆን ጨመቅ ያለ የመጨረሻ ሀሳብሽን እንድትናገሪ ዕድል ልስጥሽና እንሰነባበት። እኔ ሁሉም እንደው የምትሰሙት ሁሉ እንድትሰሙኝ የምፈልገው እንደው ጌታ ረድቷችሁ ይህን ምክርም እንድትቀበሉ በዓለም ሳይቀር ትዝብት ላይ ወድቀናል። በትዳር ጉዳይ መፋታት በወንጌላውያን አማኞችን በስቶ ጉድ ተብሎ እና እባካችሁ ተቻቻሉ። በድካም ላይ ወንዱም በሴቷ ድካም ላይ አያተኩር፣ ሴቷም በወንዱ ድካም ላይ አታተኩሪ። እግዚአብሔር እንደቻለን እግዚአብሔር ጌታ እኮ ተሸክመው ነው ያለ ነው አይደል እንዴ? ብዙ ነገራችን ይቅር ብሎን። ስለዚህ የይቅርታ ሰዎች ሁኑ። የይቅርታ ሰዎች ዳኛው ጌታ ይሁን፣ መንፈስ ቅዱስ ይሁን በመካከላችሁ። ስለ ልጆቻችሁ ስትሉ ልጆች ምን አይነት ጭንቅ ውስጥ ሀዘን ውስጥ እንደሚገቡ አታውቁም እንዴ? በልጅ ቆዳ እቀበራለሁ እንዴ ትላላችሁ አሉ አንዳንዶቻችሁማ። እግዚአብሔር ምሕረት ያድርግ። በእውነት ስለ ልጆቻችሁ ስትሉ መቻቻል ይሁን፣ ጸልዩ። እግዚአብሔር ደግሞ አቅም ጉልበት ይሰጣችኋል። እናንተው ምን ነው መፋታት በዛባችሁ የተባለው እንደገና እንደ ድሮ እነሱ መፋታት አያውቁም እንባል እንደነበረው ያን ለማምጣት እያንዳንዳችን እንትጋ። እግዚአብሔር ይርዳችሁ። እሱ ላይ ነኝ። ወደ ተመልካቾች የነበረን ቆይታ ይህን ይመስላል። እንግዲህ ከእትዬና ጉ ጋር በሚቀጥሉት ጊዜያቶችም ድጋሚ ጋብዤ እንደምንጫወት ተስፋ አድርጋለሁ። እትዬና ጉ እሺ ካልሽ ስለዚህ ጥያቄ አስተያየት ካላችሁ ኮሜንት ላይ ወይም ኢሜል ማድረግላችሁ። ስለዚህ ተመልካቾች ይሄ ስካይ ቲዩብ ነው። ስካይ ቲዩብ 116 ብላችሁ ሰብስክራይብ ማድረግ እንዳይረሳ። እትዬና ጉ እጅግ አድርጌ አመሰግናለሁ። በቀጣይ ፖድካስታችን ላይ እንግዳ አድርጌ ጋብዝሻለሁ። ብዙ የምንጫወተው ነገር ይኖረናል። እጅግ አድርጌ አመሰግናለሁ።
አሜን።